በወሎና በጎጃም ግንባሮች የፋኖ እዞች ከፍተኛ ወታደራዊ ድል መቀዳጀታቸው ተሰማ። በተለይም በጎጃም ዳንግላ ጫራ ግንባር ዲሽቃ የተማረከበት ከባድ ውጊያ ተካሂዷል። በተመሳሳይ በወለጋ ግንባር የአገዛዙ ጦር ከባድ ምት አስተናግዷል። የሰራዊት አባላቱ ከባድ መሳሪያ ጋር ፋኖን ተቀላቅለዋል። መረጃዎቹን እናስደምጣቸዋለን። በጀነራል መሐመድ ተሰማ ንግግር ጀርባ ያለው የአገዛዙ ፍራቻና የእዙ መፈራረስ በአደባባይ እየታዩ ናቸው ተባለ። በግንባር ድል የራቀው የአገዛዙ ሰራዊት አዛዦች ያሰሩት ዶክመንት መነጋገሪያ ሆኗል። ሌላኛው መረጃችን ነው። አሜሪካ በኢራን ወታደራዊ መሰረተ ልማቶችና 90 ኢላማዎች ላይ ከፍተኛ ጥቃት ሰነዘረች። የቀጠናው ውጥረት ስጋት ላይ ወድቋል። ፍጥጫው አይሏል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በወሎና በጎጃም ግንባሮች የፋኖ እዞች ከፍተኛ ወታደራዊ ድል መቀዳጀታቸው ተሰማ። በጎጃም ዳንግላ ጫራ፣ ደቡብ ወሎ እንዲሁም በምስራቅ ጎጃም ቀጠናዎች ከባባድ አውደ ውጊያዎች የተካሄዱ ሲሆን የአገዛዙ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት ወደ መነሻ ይዞታዎቹ ለመመለስ መገደዱንም የብላክ ላይን ሚዲያ ምንጮች ገልጸዋል። በአማራ ክልል በሁሉም ዞኖች በፋኖ ስምሪትና በአገዛዙ የጸጥታ ኃይሎች መካከል በተደረጉ ከባድ ውጊያዎችም የፋኖ ክፍለ ጦሮች የተቀናጀ ጥቃት በመሰንዘር ከፍተኛ ወታደራዊ ድል መቀዳጀታቸውንና በርካታ የጦር መሳሪያዎችን መማረካቸውን አስታወቁም። ዛሬ የፋኖ አርበኞች በዳንግላ ወረዳ ጫራ ከተማ በአገዛዙ ላይ አንጸባራቂ ድል ተቀዳጁም። በጎጃም ቀጠና በዳንግላ ወረዳ ጫራ ከተማ በተካሄደ የተቀናጀና ስልታዊ የሽምቅ ውጊያ የፋኖ አርበኞች የአገዛዙን ኃይል የበላይነት በመውሰድ ደማቅና አንጸባራቂ ድል መቀዳጀታቸውን የፋኖ ወታደራዊ ምንጮች አስታውቀዋል። ይህ በልዩ እቅድና በከፍተኛ ወታደራዊ ጥበብ የተመራው ዘመቻ የብልጽግናን እንቅስቃሴ ሙሉ በሙሉ ሽባ ያደረገ መብረቃዊ እርምጃ የተወሰደበት እንደነበር ተገልጿል። የፋኖ የልዩ ኮማንዶና የድርጅት ክፍሎች በጋራ በመሆን የጫራ ከተማን ሙሉ በሙሉ በከበባ ውስጥ በማስገባትም ጥቃቱን የጀመሩ ሲሆን የአገዛዙ ኃይል መውጫና መግቢያ በማጣት ከፍተኛ ድንጋጤ ውስጥ ወድቋል። ለአንድ አፍታ እንኳን ፋታ ባልሰጠውና በተቀናጀው የሽምቅ ውጊያ ስልት የብልጽግናው ኃይል መከላከያ መስመሩ ተደርምሶ ከባድ ወታደራዊና ስነ ልቦናዊ ሽንፈት እንዳስተናገደ የፋኖ ወታደራዊ ምንጮቻችን ተናግረዋል። የአርበኞቹ ቆራጥነት፣ የህዝብ ወገንተኝነትና ለነጻነት ያላቸውን ቁርጠኝነት በጦር ሜዳው ላይ በግልጽ የታየ ሲሆን ይኸው ኦፕሬሽን የፋኖን ስልታዊ የውጊያ ብቃትና እያደገ የመጣውን የተቀናጀ ጥቃት የማስፈጸም አቅም በተግባር ያሳየ ሆኗል። በዚህ በጫራ ከተማ በተመዘገበው ታላቅ ድል የአገዛዙ ጦር የያዘውን መሳሪያ ጥሎ ለመሸሽ የተገደደ ሲሆን በርካታ ስልታዊና ከባድ የጦር መሳሪያዎችን በአርበኞች እጅ ገብቷል። በዚህም አንድ ዲሽቃ ወይም ከባድ መሳሪያ፣ የብሬን መትረየሶች፣ በርካታ ልዩ ልዩ የነፍስ ወከፍ የጦር መሳሪያዎች፣ በመቶዎች የሚቆጠሩ የጥይትና የትጥቅ አቅርቦቶች ተማርከዋል። እነዚህ የተማረኩ መሳሪያዎች የፋኖን የትጥቅ አቅም ይበልጥ የሚያጠናክሩና ለቀጣይ ዘመቻዎች ትልቅ አቅም የሚፈጥሩ መሆናቸው ተጠቅሷል። ይህ ድል የፍትህ የጽናትና የህዝባዊ አመጽ ውጤት ነው ያሉት የፋኖ ወታደራዊ ምንጮች ጎጃም የቴዎድሮስ እዝ ፋኖ አርበኞች በታሪክ ደማቅ አሻራቸውን እያኖሩ ይገኛሉ በማለት ጠላት ከእንግዲህ የህዝብ የነጻነት ስሜት ሊገታ አይችልም ሲሉ አስረድተዋል። በአሁኑ ሰዓት የጫራ ከተማና የአካባቢው ማህበረሰብ በአርበኞች ድል ከፍተኛ ደስታ ላይ የሚገኝ ሲሆን የፋኖ ኃይሎች በአካባቢው ላይ ሙሉ ቁጥጥር በማድረግ ሰላምና መረጋጋትን እያስከበሩ ይገኛሉ ተብሏል። ይህ በዳንግላ ወረዳ የተመዘገበው አንጸባራቂ ድል በመላው ጎጃም ለሚገኙ አርበኞችና ደጋፊዎች ትልቅ የሞራል ስንቅ ሆኗል ሲሉ የግንባሩ ታጋዮች ገልጸዋል። በተመሳሳይ በዚሁ ጎጃም ቀጠና በምስራቅ ጎጃም ዞን ጎዛምን ወረዳ ስር በምትገኘው የቦቅላ ከተማ ላይ የሰፈረውን የአገዛዙን ጦር ለማጥቃት ሰፊ ቅንጅት መደረጉ ተሰምቶ ነበር። የአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በ206ኛ ኮር ቀጠና 10 ከሚንቀሳቀሱት 24ኛና 34ኛ ክፍለ ጦሮች ጋር በከፍተኛ ወታደራዊ መናበብም በከተማዋ በሰፈረው ኃይል ላይ ከባድ ጥቃት ሰንዝሯል። የ64ኛ ክፍለ ጦር በተሰጠው የውጊያ ቀጠና ብቻ በርካታ የአገዛዙ ኃይል በመሸኘትና በማቁሰል የነፍስ ወከፍ መሳሪያዎችን መማረካቸውን የሚዲያችን ወታደራዊ ምንጮች በይፋ አስታውቀዋል። በዚህም 2 ጥቁር ክላሽንኮቭ፣ 2 ኮሪያ ክላሽንኮቭ፣ 1 ባለ 10 ቁጥር ክላሽንኮቭ መሳሪያ ማርከዋል። የክፍለ ጦር ወታደራዊ አመራሮች በእጃቸው ላይ ቁስል አሽገው ውጊያውን እስከ መጨረሻው እንደመሩትና የክፍለ ጦሩ ምሽግ ሰባሪ ኃይሎች በአንድ ክላሽ ብቻ በመታገል 4 ክላሽ የማረኩበት ጀብዱ መመዝገቡን የደረሰን መረጃ ያመለክታል። በደቡብ ወሎ ዞን ወረባቦ ወረዳ የጀርሳ ቀበሌ ልዩ ስሙ ባለሽርጥ በሚባለው አካባቢ የሚንቀሳቀሱ የአገዛዙ ደጋፊ ኃይሎች ላይ ጥቃት መፈጸሙን የፋኖ ወታደራዊ ምንጮች ለብላክ ላይን ሚዲያ አስታወቁ። በቀጠናው የአገዛዙ ጦር የሚሊሻና የአድማ ብተና አባላትን በማሰለፍ ወደ ኤጀርሳ ተንቀሳቅሳ ነበር። ይሁን እንጂ በደረሰባቸው መመታት 5 ሚሊሻና አድማ ብተና አባላት ሲሞቱም 7ቱ ደግሞ በጽኑ ቆስለዋል። የተረፈው ኃይል ወደ መጣበት ቢስቲማ ከተማ መመለሱም ተረጋግጧል። በአሁኑ ወቅት በተጠቀሱት ግንባሮች ሁሉ ከፍተኛ ወታደራዊ የበላይነት በፋኖ ኃይሎች እጅ እንደሚገኝና የተበታተኑ የአገዛዙ ሰራዊት አባላትን የማስወጣት ስራ እየተሰራ መሆኑ ተገልጿል።
በወለጋ ግንባር የአገዛዙ ጦር ከባድ ምት አስተናገደ። 6 የሰራዊት አባላት ከከባድ መሳሪያ ጋር ፋኖን ተቀላቀሉ። የአማራ ፋኖ በወሎ የአፋብን ወለጋ ቢዛሞ አኒሻ ሰይድ የእዝ ስር የሚንቀሳቀሰው ጌጤ ግርማ መብረቅ ክፍለ ጦር በቅርቡ ባደረገው የሪፎርምና የስትራቴጂ ማሻሻያ ስራዎችን ተከትሎ በአገዛዙ ጥምር ጦር ላይ ያስተናገደው ያለውን ተከታታይ ሽንፈት ይበልጥ በማጠናከር ደማቅ ድል አስመዝግበዋል። ዛሬ ረፋድ ከጠዋቱ 1 ሰዓት ጀምሮ መነሻውን በምስራቅ ወለጋ ዞን አንገርጉትን በማድረግ በመንደር 2 በመንደር 3 እንዲሁም በወሮ ጉድሩ ዞን በቱሉ ጋና አድርጎ ወደ መንደር 18 በ3 አቅጣጫዎች ከፍተኛ ጥቃት ለመሰንዘር አቅዶ የገባው የአገዛዙ ኃይል በአንሻ ሳይድ እዝ ብርቱ መከላከልና የመልሶ ማጥቃት እርምጃ ክፉኛ ተመቷል። የክፍለ ጦሩ አባላት በወሰዱት የተቀናጀና ፈጣን እርምጃ የጠላትን ስትራቴጂካዊ እቅድ ሙሉ በሙሉ ማክሸፍ ችለዋል ሲሉ ምንጮች ገልጸዋል። የጌጤ ግርማ መብረቅ ክፍለ ጦር በከፈተው የማያዳግም የተኩስ ናዳ በጠላት ሰራዊት ላይ ከፍተኛ ሰብአዊ ኪሳራ ደርሷል። በዚህ ውጊያ ውስጥ 4 የአገዛዙ ወታደሮች ወዲያውኑ ሲሞቱ ቁጥራቸው በውል ያልተረጋገጠ በርካታ ቁስለኞች የመቋቋም አቅማቸውን አጥተው የብልጽግናው ሰራዊት የደረሰበትን ከባድ ምት መቋቋም አቅቶት ያሰበውን ወታደራዊ ዓላማ ሳያሳካ የሞቱበትንና የቆሰሉበትን ወታደሮቹን በአምቡላንስና በአይሱዙ መኪናዎች እየጫነ ወደ አንገርጉትን ከተማ ሆስፒታል በመሸሽ ላይ ስለመሆኑ ምንጮች አስታውቀዋል። ሰራዊቱ የደረሰበትን የሞራል ስብራት መሸፈን አቅቶት ወደ መጣበት ለመሸሽ ተገዷል። ይህ በእንዲህ እንዳለ አገዛዙ በንጹሃን ዜጎች ላይ የፈጸመ ያለው ዘረፋ፣ ግድያና ግፍ አንገሽግሿቸው የነበሩ የሰራዊቱ አባላት ትጥቃቸውን ይዘው ወደ ህዝባዊው የፋኖ ኃይል ተቀላቅለዋል። እነዚህ ወገንተኝነታቸውን ለህዝብ ያሳዩ ጀግኖች የፋኖን ሰራዊት የተቀላቀሉ ሲሆን ይዘውት 5 ጥቁር ክላሽንኮቭ ጠመንጃዎች ከነሙሉ ትጥቃቸው እና አንድ ዘመናዊ ጥቁር ስናይፐር ወይም የስለላና የሩቅ ርቀት መምቻ መሳሪያ ይዘው ነው የተቀላቀሉ። ይህ የሰራዊቱ መበታተንና ወደ ህዝባዊ አርበኛ መቀላቀል የብልጽግና አገዛዝ የመጨረሻ ማብቂያ ምዕራፍ መቃረቡንና የፋኖ ድል ፍጹም የማይቀለበስ ደረጃ ላይ መድረሱን በግልጽ ያሳየ ክስተት ሆኗል። የጌጤ ግርማ መብረቅ ክፍለ ጦር በወለጋ ግንባር የሚያስመዘግበው ተአምራዊ ገድል ተጠናክሮ የሚቀጥል ሲሆን የህዝብን ነጻነትና ክብር የማስመለሱ ትግል በየቀኑ በድል አድራጊነት እየገሰገሰ ይገኛል ሲሉ ወታደራዊ ምንጮች ገልጸዋል። በጀነራል መሐመድ ተሰማ ንግግር ጀርባ ያለው የአገዛዙ ፍራቻና የእዙ መፈራረስ በአደባባይ እየታዩ ናቸው ተባለ። የመከላከያ ሰራዊት የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ ያሰራጨው የ11 ደቂቃ የፕሮፓጋንዳ ቪዲዮና የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የሰጡት መግለጫ በቅርቡ በእዙ ላይ የደረሰውን ከፍተኛ ወታደራዊ መሸነፍና መበተን ለመሸፈን የተደረገ የብስጭትና የፍራቻ ንግግር መሆኑ ተጠቆመ። ጀነራሉ በቪዲዮ ላይ የውጭ ኃይሎችንና የውስጥ ባንዳዎችን በጋራ ሊወጉን እያስፈራሩን ነው በማለት የገለጹት ሀሳብ የሰራዊቱን ስነ ልቦና ለመጠገንና ህዝቡን ለማስፈራራት የታለመ እንጂ በተግባር ግን ሰራዊቱ በአማራ ክልል የፋኖን ክንድ መቋቋም አቅቶት በከፍተኛ ድንጋጤ ውስጥ መውደቁን የሚያሳይ ነው ተብሏል። ጀነራል መሐመድ ተሰማ ይህንን ሀሳብ ለመስጠት የተገደዱት በቅርቡ በጎጃምና በደቡብ ጎንደር ቀጠናዎች በተደረጉ ውጊያዎችም የምስራቅ እዝ ከፍተኛ አደጋ ስለደረሰበት ነው ሲሉ ታዛቢዎች ጠቁመዋል። ከኮሎኔል ጀምሮ በርካታ ከፍተኛ የጦር መኮንኖችና አመራሮች የተገደሉ ሲሆን የቀረው ሰራዊትም ሙሉ በሙሉ በሚባል ደረጃ በቀጠናዎቹ ድል ሳይቀናው መበተኑ የቅርብ ጊዜ ትውስታ ነው። አገዛዙ ድል አደረግኩ በሚል ያሰራጨው ቪዲዮ በተግባር ከመሬት ካለው እውነት ጋር ሙሉ በሙሉ የሚጋጭ ነው። የምስራቅ እዝ በአማራ ፋኖ ተዋጊዎች በተሰነዘረበት ስልታዊ ጥቃት ከፍተኛ ኪሳራ እንደደረሰበትና መዋቅሩ እንደፈረሰ የውስጥ መረጃዎች ያረጋግጣሉ። ጀነራሉ ጦርነቱን ፍትሐዊ ነው ማለታቸውና የውጭ ኃይሎችን ስም ማንሳታቸው በአማራ ክልል እየተካሄደ ያለው ወታደራዊ ዘመቻ ህጋዊነትና ህዝባዊ ድጋፍ ማጣቱን ለማድበስበስ ያለመ እንደሆነም ወታደራዊ ተንታኞች ይገልጻሉ። አገዛዙ የፋኖን ህዝባዊ መሰረትና የትጥቅ ትግል ጥንካሬ ከመፍራቱ የተነሳ ጉዳዩን ከአገር ሉዓላዊነትና ከውጭ ወረራ ጋር ለማያያዝ ጥረት እያደረገ ይገኛል። በመሆኑም ይበልጥ ኪሳራን እንጂ የስልጣን ቆይታ ሊያላብሰው እንደማይችልም ተጠቁሟል። ይህ የመከላከያ ሰራዊት ድል አደረግን የሚል ቪዲዮ የድል አድራጊነት ሳይሆን የሽንፈት ማስተባበያና የደረሰውን ከፍተኛ የሰው ኃይልና የቁሳቁስ ኪሳራ ከህዝብ እይታ የመሸሸጊያ ስልት መሆኑን ታዛቢዎች ይገልጻሉ። ጀነራል መሐመድ ተሰማ እያስፈራሩን ነው ያሉበት ንግግር በተገላቢጦሹ የወታደራዊ አመራሩን የመሸበርና የወደፊት ስጋት በግልጽ ያሳየ ክስተት ሆኖ ተመዝግቧል። አሜሪካ በኢራን ወታደራዊ መሰረተ ልማቶችና 90 ኢላማዎች ላይ ከፍተኛ ጥቃት ሰነዘረች። የቀጠናው ውጥረት ስጋት ላይ ወድቋል። በአሜሪካና በኢራን መካከል ለረጅም ጊዜ ቆይቶ የነበረው ውጥረት በከፍተኛ ሁኔታ ማገርሸቱን ተከትሎ የአሜሪካ ጦር በኢራን ወታደራዊ መሰረተ ልማቶችና ከ90 በላይ ስልታዊ ኢላማዎች ላይ ከባድ የአየርና ሚሳኤል ጥቃት መፈጸሙን አስታውቋል። ይህ እርምጃ በሁለቱ ሀያላን ሀገራት መካከል ያለውን ፍጥጫ ወደ ለየለት የጦርነት ቀውስ ውስጥ ሊከተው ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ ፈጥሯል። የአሜሪካ ማዕከላዊ እዝ ባወጣው
መግለጫ ጥቃቱ የኢራንን ድሮን፣ ባላስቲክ ሚሳኤል ማከማቻዎችን፣ በባህር ላይ ያሉ ወታደራዊ መሰረተ ልማቶችን እንዲሁም የአብዮታዊ ዘቡን ይዞታዎች በተሳካ ሁኔታ ኢላማ ያደረገ መሆኑን ገልጿል። የጥቃት ከፍተኛ የሰው ህይወት መጥፋትን ጭምር ያስከተለ መሆኑን የኢራን ጤና ሚኒስትር አረጋግጧል። የኢራን ጤና ሚኒስትር ባለፉት 2 ሌሊቶች በተሰነዘሩት ጥቃቶች የ14 ሰዎች ህይወት ማለፉንም አስታውቋል። የኢራን መገናኛ ብዙሃን በሀገሪቱ ደቡባዊ ጠረፍ አካባቢዎችና በባህረ ሰላጤ ውስጥ በሚገኙ የኢራን ቁጥጥር ስር ያሉ ደሴቶች ላይ ከፍተኛ ፍንዳታዎች መሰማታቸውን ዘግበዋል። ኢራን ጥቃቱን በዝምታ እንደማታልፈው በመግለጽ በኳታር፣ በኩዌትና በባህሬን የሚገኙ የአሜሪካ ወታደራዊ የጦር ሰፈሮችን ኢላማ ያደረገ የአጸፋ ሚሳኤል ጥቃት መፈጸሟን ይፋ አድርጋለች። በርካታ የባህረ ሰላጤው ሀገራትም ከኢራን አቅጣጫ የሚመጡ ድሮኖችንና ጥቃቶችን መመዝገባቸውን ገልጸዋል። የኢራን ዋና ተደራዳሪ የሆኑት መሐመድ ባጋር ባዲፍ በሰጡት መግለጫ አሜሪካን አጥብቀው ኮንነዋል። አሜሪካ ጉልበት መጠቀምና ቃል ማፍረስ ዋጋ የሌለው መሆኑን አሁንም አልተማረችም ሲሉ መሐመድ ባጋር ጋሊፍ ተናግረዋል። ይህ አሁን የተፈጸመው ሰፊ ጥቃት ማክሰኞ ዕለት አሜሪካ ከሰነዘረችው የመጀመሪያ ዙር ጥቃት ቀጥሎ የተከሰተ ሁለተኛው የኃይል እርምጃ ነው። የአሜሪካ ማዕከላዊ ዕዝ እንዳብራራው ከሆነ ይህ እርምጃ መነሻው ኢራን በዓለም አቀፍ የንግድ መስመር በሆነው በሆርሙዝ ወሽመጥ በኩል በሚያልፉ 3 የንግድ መርከቦች ላይ ለፈጸመችው ጥቃት የተሰጠ ቀጥተኛ ምላሽ ነው። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ዲፕሎማሲያዊ ንግግር የጊዜ መባከን ነው ብለው በተናገሩ በ24 ሰዓታት ሳይሞላው መሆኑን ክስተቱን ይበልጥ አሳሳቢ አድርጎታል። ቢቢሲ እንደዘገበው ፕሬዝዳንት ትራምፕ ከኔቶ አባል ሀገራት ጋር ስብሰባ ባካሄዱበት ወቅት በተደጋጋሚ የኢራንን መንግስት ሲወርፉ የነበረ ሲሆን ኢራን ስምምነት ማድረግ ትፈልጋለች፣ ነገር ግን ለዚህ ብቁ መሆኗን አላውቅም ሲሉ ተናግረዋል። በመካከለኛው ምስራቅ ያለው ወቅታዊ ሁኔታ በአሁኑ ወቅት በከፍተኛ ጥንቃቄና ስጋት ውስጥ ይገኛል። የመርከብ መስመሮች ደህንነት አስተማማኝነት ማጣት፣ በባህረ ሰላጤው ሀገራት ላይ እያንዣበበ ያለው የሚሳኤል አደጋና በሁለቱ ሀገራት መካከል ያለው የቃላት ጦርነት ወደ ቀጠናዊ የጦርነት አዙሪት የመቀየር እድሉ ሰፊ መሆኑን የፖለቲካ ተንታኞች እየገለጹ ነው። ዓለም አቀፉ ማህበረሰብ ሁሉም ወገኖች ራሳቸውን እንዲገቱና ወደ ጠረጴዛ ዙሪያ ንግግር እንዲመለሱ ጥሪ እየቀረበ ይገኛል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።